ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ዛሬ የምንገኘው በዚህ በቨርጂኒያ አሌክዛንድሪያ ከተማ ነው። በዚህ ትልቅ ሃይ ስኩል አንድ ጉባኤ ይካሄዳል። ይሄ ጉባኤ ደግሞ የማህበረ ባለወልድ ጉባኤ ነው። ማህበረ ባለወልድ እንግዲህ ላለፉት 22 ዓመታት በቤተ ክርስቲያን አገልግሎት ሰፊ አገልግሎት ሲሰጥ የነበረ ማህበር ነው። በተለይ በስደት ዓለም ከኬንያ ጀምሮ እስከ ካናዳ በአውሮፓም እንዲሁ በአሜሪካ ደግሞ በሰፊው በያሉበት ስቴት ሆነው አገልግሎት እየሰጡ የሚገኙ የማህበሩ አባላት እጅግ በርካታ ናቸው። ዛሬ 22ኛ ዓመት የምስረታ ጉባኤያቸውን በደማቁ እያካሄዱ ነው የሚገኙት። በዚህ በቨርጂኒያ አሌክዛንድሪያ ከተማ ከተለያየ ስቴት ለጉባኤው የመጡ በርካታ እንግዶች አሉ። ከካናዳም ጭምር እንዲህን ጉባኤ ለመሳተፍ የመጡ በርካቶች ናቸው። የዘንድሮው ጉባኤ ደግሞ ለየት የሚለው ከተለመደው የማህበሩ አመታዊ አፈጻጸም እቅድ ሪፖርት ከመቅረብም ባሻገር ለመጀመሪያ ጊዜ 40 አካባቢ የሚደርሱ ልጆችን በኮሌጅ ደረጃ ስፖንሰር አድርገው በመንፈሳዊ ህይወታቸው እንዲበረቱ ሃይማኖታዊ እውቀታቸውን እንዲያጎለብቱ አስተምረው ለአንድ አመት ያህል አስተምረው ያስመረቁበት አመት ነው። በዚህ ይህንን ፍሬያቸውን በማየታቸው ደግሞ ወላጆች እጅግ ደስታቸውን ሲገልጹ ተመልክተናል። እንግዲህ ከጉባኤው ክስተቶች መካከል አንዱ ይሄ ነበረ። ይህንና ሌሎች የመሳሰሉ የማህበሩ አገልግሎቶች የተዳሰሱበት ጠቅላላ ጉባኤ ነው። ለማንኛውም ከሰፊው በጥቂቱ የማህበሩን አገልግሎት እንዲሁም ደግሞ የልጆቹን ምርቃት በተመለከተ ያጠናቀርነው መርሃ ግብር እንድትከታተሉ ለእናንተ ይዘን ቀርበናል። የተወዳጅ ተመልካቾቻችን ቆይታቸው ከኛ ጋር ይሁን። ወደ ውስጥ እንገባና ማህበሩን አገልግሎት የተመለከተ ትንሽ ዳሰሳ የምናደርግ ይሆናል። እንዲሁም ደግሞ ተመራቂ ተማሪዎችን እናነጋግራለን። በተመራቂ ተማሪዎች ቤተሰቦች ደስታቸውን ሲገልጹ ነበር። እነሱንም ያነጋግርናቸው አሉ። እንዲሁም ደግሞ የጉባኤው ደግሞ ከጉባኤው መካከል የተወሰኑትን ደግሞ መረጥ አድርገው እናንተ የምናደርስ ይሆናል። ቆይታችሁ ከኛ ጋር ይሁን። ወደ ውስጥ እንገባለን። የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች እና እህቶች፣ የተወደዳችሁ የማህበረ ባለወልድ በሰሜን አሜሪካ አባላት በቅድሚያ በእግዚአብሔር ስም መንፈሳዊ ሰላምታዬን እያቀረብኩ ከዚህ በመቀጠል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የአሜሪካ ማዕከል መልእክት አቀርባለሁ። የተወደዳችሁ የማህበረ ባለወልድ በሰሜን አሜሪካ አባላት ማህበረ ቅዱሳን የአሜሪካ ማዕከል ስራ አስፈጻሚ ስም እግዚአብሔር አምላካችን ያገልግሎታችሁን ዘመን ባርኮና ቀድሶ እንኳን ለ22ኛው ዓመት ጠቅላላ ጉባኤ አደረሳችሁ። ማህበረ ባለወልድ በሰሜን አሜሪካና በሀገራችን ኢትዮጵያ ላለፉት 22 ዓመታት ሲያበረክት የቆየው ዘርፈ ብዙ መንፈሳዊና ማህበራዊ አገልግሎት ለቅድስት ቤተክርስቲያናችን ሁለንተናዊ እድገት እጅግ አስፈላጊና አርአያነት ያለው መሆኑን ማህበረ ቅዱሳን በአጽንኦት ይገነዘባል። የአገልግሎት ይበልጥ ተጠናክሮ እንዲቀጥል ማህበራችን ከልብ ይመኛል። የተወደዳችሁ የጉባኤው አባላት ማህበረ ቅዱሳን በቅዱስ ሲኖዶስ ፈቃድ የተመሰረተበት ከ1984 ዓ.ም ጀምሮ በሀገር ውስጥ 52 ማዕከላት፣ 468 ወረዳ ማዕከላት፣ 463 ግንኙነት ጣቢያዎች፣ 459 ግቢ ጉባኤያት እንዲሁም በውጭ ሀገር 7 ማዕከላት፣ 27 ንዑስ ማዕከላት፣
31 መጣሪያዎች እንዲሁም 22 ግቢ ጉባኤያት የያዘ ሲሆን ከ50,000 በላይ አባላት በ2349 መደበኛ አገልጋዮችና በሚሊዮን የሚቆጠሩ ደጋፊ ምዕመናን በመያዝ ያለፉት 34 ዓመታት በእግዚአብሔር ፈቃድ በብፁዓን አባቶች ጸሎት በአባላቱ በአጋር አካላትና ባለድርሻ አካላት እንዲሁም በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ድጋፍ በሀገራችን ብሎም በመላው ዓለም በርካታ መንፈሳዊ ማህበራዊ አገልግሎት ሲሰጥ ቆይቷል። በእነዚህ አገልግሎቶች የቅድስት ቤተክርስቲያንን ተልዕኮዋን ለመደገፍ በወጣቶች የሰብዕና ግንባታ፣ በገዳማትና በትምህርት ቤቶች ድጋፍ፣ በማህበራዊ ድጋፍና በስብከተ ወንጌል አገልግሎት፣ በሚዲያ አገልግሎትና በሌሎች በርካታ ዘርፎች ከፍተኛ አስተዋጽኦ በማበርከት ላይ ይገኛል። ይሁን እንጂ በሀገር ውስጥም ሆነ በውጭ ሀገራት የቤተክርስቲያናችን አገልግሎት መስፋፋት ካለበት አንጻር እስካሁን የተሰራው ስራ ገና ብዙ የሚቀረው ጌታችን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው እንዳለው እነዚህ ሰፊ መንፈሳዊና ማህበራዊ ዘርፎች በዘላቂነት ለማከናወን ማህበረ ቅዱሳን ብቻው ሊያከናውነው እንደማይችልና የመላው ምዕመናን ተሳትፎ እንደሚያስፈልግ በጽኑ ያምናል። ይህ ኃላፊነት የአንድ ማህበር ወይም የጥቂት ወገኖች ብቻ ሳይሆን የሁሉም የቤተክርስቲያን ልጆች የልጅነት ድርሻ ነው። እነዚህን አገልግሎቶች ለማሳካት ማህበረ ቅዱሳን አባላት በተጨማሪ ማህበረ ባለወልድ፣ በሰሜን አሜሪካ ሌሎች መንፈሳዊ ማህበራት፣ በጎ አድራጊ ምዕመናት ከፍተኛ አስተዋጽኦ ሲያደርጉ ቆይተዋል። አሁንም በማድረግ ላይ ይገኛሉ። ዲያቆን ሮቤል ደምሴ ይባላለሁ እና የመጣሁት ከካልጋሪ ካናዳ ነው። እንግዲህ ዛሬ የተገናኘነው በዚህ በቨርጂኒያ አሌክዛንድሪያ ከተማ ማህበረ ባለወልድ ዓመታዊ ጉባኤውን እያደረገ ነው። አንተ ደግሞ ባለፈው አመት ትምህርት ስትከታተል ቆይተህ ዛሬ ተመርቀሃል። ከተመረቁት ውስጥ አንዱ ነህ። እንኳን ደስ አለን። እንኳን አብሮ ደስ አለን። እሺ፣ ትምህርቱ እንዴት ነበረ? ውጤቱ በጣም በከፍተኛ ማዕረግ እንደተመረቅ ሰምቻለሁ። እንዴት ነበር? አሪፍ ነበር። ጊዜ ይስጥልን። በጣም ጥሩ ነው። ትምህርቱ ረዥም ቢሆንም በጣም የተሟላ ትምህርት የተማርነው እና ሁሉ ነገር ለእግዚአብሔር ይመስገን። አሁን ለዚህ እንደ ጉባኤውም መምርቃቱ ነው አይደል? አዎ። ምን ተማራችሁ ባለፈው አመት ትምህርት ጊዜያችሁ? ብዙ ነገር ነው የተማርነው፣ ግን አንዳንዶችን ለመቅደስ የሚያህል ስለ ቤተክርስቲያን ጥናት፣ የመጽሐፍ ቅዱስ ብሉይ ኪዳን፣ አዲስ ኪዳን እና ነገረ ማርያም ተምረናል። ስለ ዶግማቲክ ቴዎሎጂ ወይም ስለ አምስቱ አዕማደ ምስጢር፣ ሰባቱ ምስጢራተ ቤተክርስቲያን ተምረናል እና ስለ ክርስትና እና ስለ አሁን ዲያቆን ነህ፣ በዲቁና ያገለገልክ ነው ቤተክርስቲያን። ይህንን ደግሞ በዲቁና ላይ ለኔ ትምህርት መማርህ ምን ዓላማ ስላለ ነው? ለምንድን ነው? ምን ለማሳካት ነው? አዎ፣ በዲቁና ያገለገልኩኝ ነው። ግን አንዳንዴ በዚህ በኖርዝ አሜሪካ ዲቁና ማለት መቀደስ ገብቶ መቀደስ ወይም ወንጌል ማሳለም ወይም ጸበል መቅዳት ብቻ ይመስላል ብዙ ሰው እና አንዳንዴ ይሄንን አስተያየት ለመቀየር ጥረት እያደረግን ነው ከአባቶችን ጋር እና ይሄንን በመማሬ አሁን ወደፊት በማስተማር ልጆችን ማስተማር እና ይሄድን ለሌሎች ለአህዛብ ምናምን ለማስተማር ይጠቅመኛል ብዬ ነው የወሰድኩት እና እስካሁን በጣም ተደስቼበታለሁ እና ስሜ ሄራን ይባላል። ከደንቨር ኮሎራዶ። ይሄ ትምህርት ቀላል አይደለም። ስለዚህ ይሄን ትምህርት ተምሬ ይሄን ችሎታ ኖሬ ሌሎች ልጆች እናስተማር ብዬ ክፍልን ማሰርኩት። ሰው ቀጣይ ህጻናትን ለማስተማር ለራስሽም እውቀት ለማዳበር ነው ይሄን ክላስ የወሰድሽው ማለት ነው። እንዴት ነው? አልከበደሽም? አንቺ ሴት ነሽ፣ ልጅ ነሽ፣ የሃይ ስኩል ተማሪ ነሽ ነው። ትምህርት አለ ጎን ለጎን ከዲያቆናቱ ጋራ ነው የምትማሪው እና እንዴት ነበረ?
አንዳንዴ ትንሽ ይከብዳል ከትምህርትም ጋር ከጓደኞቼም ጋር ባላንስ ለማድረግ ትንሽ ይከብድ ነበረ። ግን እንደዛ አይነት ቀኖችን ቢሆንም ስቲል ፑሽ እያደረግኩኝ ለመማር ክላስ ለመግባት ጆይን እያደረግኩኝ ስራዬን ለመስራት በደንብ ጥሬያለሁ። ስለዚህ በቅቻለሁ። ስሜ ካሌብ ተፈራ እባላለሁ። ከመጣሁት ከተክለ ሃይማኖት ቤተክርስቲያን ነው። በጣም ደስ ብሎኛል። ለ1 አመት ነበረ የተማርነው። ስለዚህ ማልቁ ደስ ብሎኛል። አሁን እኔ ማስተማር ሰውን ለማስተማር ያ ነው ጥረት የማድረግ የምፈልገው። ስለዚህ አሁን ለቀጣይ አገልግሎት የሚያበቃ ጥሩ ነገር አግኝተሃል? አግኝቻለሁ። አሁን ሞር ሰውን ከሰው ጋር ማውራት፣ ከሰው ብዙ ያሉ ሰዎች ማውራት፣ ከልጆቹ ጋር ከአዋቂም ጋር ማውራት ሞር የተማምልኩ ነው። እንደዛ ነው። ደግሞ በጥሩ ውጤት ነው የተመረቀው። ስለዚህ በደንብ ገብቶህ በደንብ ያጠናህ ነው የተመረቀው? አሁን እሱ የሚያደርገው መጽሐፍ አለ የሚገዛ። ስለዚህ መጽሐፍ ሁሉ አንብቤው ደግሜ ሜኪንግ ሹር ገብቶኛል። ከዛም ግራ ገባኝ ደግሞ ከአባቴ ጋር ፕራክቲስ አድርጌ ከዛ በደንብ ሲገባኝ ፈተና ምናምን ስናደርግ ጥሩ ውጤት ነው የማገኘው። ጎበዝ። አሁን በዚህ ትምህርትህ ከዚህ ተመረቅ፣ ከዚህ በኋላ ምንድን ነው ሀሳብህ? አሁን ሀሳቤ ሜይ ቢ ኮሌጅ ሄጄ ሞር ተምሬ ከዛ ቀስ ብዬ በፕራክቲስ ሜይ ቢ ትንሾቹ ልጆች አስተምራለሁ። ከቀስ ብዬ ትልቅ ከዛ ከፍ እያልኩ በደንብ ማዳበር። በዚሁ መንፈሳዊ እውቀትህንም እያሳደግክ የመሄድ ፍላጎት አለ? ፍላጎት አለ። ድሮም ፍላጎት አልነበረኝም። ብዙ ጊዜ እፈራ ነበረ ሰው ፊት። ግን አሁን ቀስ ብዬ ፍራቱ እየጠፋ ነው። አንዴ ከጠፋ በኋላ አይ ቲንክ በትልቁ ስቴጅ እዛ ሄደን ማስተማር የምችል እጓጓለሁ። እሺ፣ ትዕግስት እባላለሁ። ከሚኒሶታ ነው የመጣሁት። የዲያቆን ኢዮአስ እናት ነኝ። በጣም ግሩም። እንግዲህ ዲያቆን ኢዮአስ ከተመራቂዎች ውስጥ አንዱ ነው። ዛሬ በዚህ በማህበረ ባለወልድ ጉባኤ ለመጀመሪያ ጊዜ 1 አመት ተምረው የተመረቁ ልጆች ናቸው። ልጆቹን በዚህ መልክ እንዲማሩ የቤተሰብ አስተዋጽኦ ይኖረዋል እና እስኪ አንቺን አስተዋጽኦ ትንሽ ንገረኝ። ልጁ ተምሮ እዚህ ደረጃ ደርሶ መመረቁ ምን ተሰማኝ? እኔ በጣም ደስ ብሎኛል። ያው ፍላጎቱ አለው በጣም ደግሞ እዚህም ደረጃ ላይ ያደረሱልኝ ርዕሰ ደብር፣ እሳቸውን ሳላመሰግን አላልፍም። እሳቸው ጥሩ አስተምረውታል። የእሳቸው እጅ አለበት። ልጁም ጎበዝ ነው። ያው በዛ በጣም ደስ ብሎኛል። እግዚአብሔር ይመስገን። አሁን ምንድነው አሁን ይሄን ትምህርት በመማሩ ምን ይጠቅማል ብለሽ ታስቢያለሽ? ይጠቅማል ብዬ ማህበረ ባለወልድ ከተመሰረተ 22 አመቱ ነው። በ22 አመቱ እንግዲህ የመጀመሪያ እንቅስቃሴ ልጆቻችን ላይ ብዙ ተሰርቷል የልጆቹ ላይ። ግን ይሄኛው ደግሞ ለየት የሚያደርገው ልጆቹ ተምረው በራሳቸው ፍላጎት ማለት ይቻላል ተምረው ይሄንን ነገር ደግሞ እኛ በማየታችን አሁን እነሱ ደግሞ ሌሎች ልጆችን እያስተማሩ በቸርች ውስጥ ስላሴ ቤተክርስቲያን ውስጥም ያው እንዲያገለግሉ ከተለያየ ደብርም ስለመጡ እዛ ላይ ደግሞ አገልግሎት እንዲሰጡ እንዲበረቱ በዚሁ እንዲቀጥሉ ይጠቅማቸዋል። መሰረት እባላለሁ። የመጣሁት ከአትላንታ የማህበረ ባለወልድ ማዕከል ነው እና ጉባኤያችን በጣም ደስ ይላል። በጣም ደምቅ ብለዋል። እንዳያችሁት ያው በጣም ደስ ይላል። ስፔሻሊ ዛሬ ደግሞ ልጆቻችንን አስመርቀናል። እግዚአብሔር ይመስገን። በቴዎሎጂ ትምህርት ተመርቀዋል። በጥሩ ሁኔታ ተመርቀዋል እና በጣም ደስ ብሎናል። በጣም ትልቅ ደስታ ነው። ሁለተኛ ደስታ ማለት ነው። አንደኛ በአመት ተገናኝተን ይህንን ጉባኤ ማካሄዳችን ትልቅ አንደኛው ነው። ሁለተኛው ደግሞ ልጆቻችንን ዛሬ አስመርቀናል። እግዚአብሔር ይመስገን። በጣም ደስ ብሎናል። ስለዚህ ማህበረ ባለወልድ ዓመታዊ ጉባኤ ዘንድሮ ለየት ያለ ነው ነው የምትይኝ? አዎ በጣም ለየት ያለ ነው። ይሄ ትልቁን ነገር አንድ በቃ ላይክ ልጆቻችንን የነገ ቤተክርስቲያን ተረካቢ ልጆችን በትክክለኛው ትምህርት አስተምሮ አንድ ደረጃ ትንሽ ደረጃችን ከፍ ብላለችና እግዚአብሔር ይመስገን ትልቅ ደስታ ነውና ለየት ያለ ነው። እውነት ነው። ስሜ ሰለሞን ኃይለማርያም እባላለሁ ከቺካጎ ቀጠና ማዕከል። እንግዲህ በዚህ በጠቅላላ ጉባኤያችሁ ነው ተሳተፍክ ነው የተገኘ ነው። በጣም ወቅ ደመቅ ያለ ጠቅላላ ጉባኤ ነው። ምን ነው ዘንድሮ የሚለየው? ዘንድሮ ለየት የሚያደርገው ማህበሩ የባለወልድ አካዳሚ ትኩረት ሰጥቶ ከሚሰራባቸው አንደኛው የዚህ የልጆች ላይ ነው እና የመጀመሪያው አመት ወይም የመጀመሪያው በልጆች ላይ እየተሰራ ያለው ወይም እየተሰጠ ያለው ትምህርት የዛ የመጀመሪያው አመት ውጤትን የሚያየንበት ነው።
በዚህም ደግሞ ከመጀመሪያው ዓመት ነው ተማሪዎች ደግሞ ከተመራቂ ቤተሰብ ደግሞ አንዱም ነኝ። ምን ተሰማ ልጅ የተመረቀው ስታይ? በጣም ትልቅ ደስታ ነው የተሰማኝ። ምክንያቱም በዚህ በልጆች ላይ በዚህ እድሜያቸው ላይ መሰረት መጣሉ ከዚህ በፊት ጠያቂ የነበሩ ልጆች አሁን ግን አውቀው በራሳቸው የበለጠ ጥረት እንዲያውቁ የሚያደርግ ትልቅ በር ከፋች የሆነ ትምህርት ማለት ሆኖ በጣም ደስ ብሎኛል። ዲያቆናቱ ከመቀደስ ባሻገር በመንፈሳዊ እውቀታቸው ራሳቸው ማጎልበት አለባቸው የሚል አቋም ነው ያለው። በዛም ነው ኮሌጅ ገብተህ እንግዲህ ተምረህ ለመረቃት አይበቃም። እንደው አሁን ለጓደኞች ምን መልእክት አለ? እኔ አንድ መልእክት ነው ያለኝ። ተማሩ። መማር ምንም ሰዓት ይወስዳል፣ ግን መማር በጣም ጠቃሚ ነገር ነው እና ስለ ቤተክርስቲያናችን መማር አለብን። ስለ ሀገራችን እንዴት ቤተክርስቲያናችን ያኔ ከክርስቶስ ከመነሳቱ በኋላ ወደ ሰማይ ካረገ በኋላ እንዴት ነው ቤተክርስቲያን ያደገችው? በሰማዕታት ደም ነው ያደገችው እና እንዴት ነው ያደገችው እና እስካሁን እስኪ እዚህ እንዳለ እንደደረሰችው ማወቅ አለብን ብዬ አስባለሁ እና መማር መቀጠል አለብን ብዬ ነው የማስበው እና እዚህ ቤተክርስቲያናችንን ለማወቅ በየጊዜው መማር አለብን። እውነት ነው። በጣም ግሩም። እንግዲህ የወደፊቷ የቤተክርስቲያን ተረካቢዎች መካከል አንዱ ነህ አንተ አይደለ? እንዴት ነው ተዘጋጅተሃል? ዝግጁ ነህ? ዝግጅት እየተካሄደ ነው። እስካሁን የተማርነው የቤተክርስቲያን ትምህርት አያልቅም፣ ግን ቀስ በቀስ እያልን እንሄዳለን እና እንደ እግዚአብሔር ፍቃድ ወደሚቀጥለው ቻፕተር እንሄዳለን ብዬ አስባለሁ። ስለዚህ አታቆምም፣ ትቀጥላለህ? ከዚህ በኋላ አሁን ገና መጀመሪያ ነው ብዬ ነው የማስበው። ከዚህ በኋላ መቀጠል ነው እንጂ ማቆም የለም። እንግዲህ ብዙዎች አሁን በዚህ ዘመን በተለይ ከቤተ ክርስቲያን እየወጡብን አንዳንዶቹም ደግሞ መንገድ እየሳቱበት ያለበት ጊዜ ነው፣ አስቸጋሪ ጊዜ ነው። በዚህ ወቅት ደግሞ የቤተ ክርስቲያን ትምህርትን አጥብቆ መያዝና ከቤተ ክርስቲያን አገልግሎት መቆየት ለልጆች እጅግ ወሳኝ ነው። ለወላጆችም ትልቅ እገዛ ነው እያስባለሁ እና በዚህ አንጻር ሌሎች ልጆችም በእንዲህ አይነት መንገድ እንዲሄዱ ምን ትመክሪያለሽ? እኔ ሌላውም ግን ትልቁ የልጆቹን እንትን ቤተሰብ ቢገባበትና ቤተሰብ እንዲማሩ ቢያበረቷቸው መጎትጎቱ ብዙ ነገር ልጆቹ ሊቀይራቸው ይችላል። ሌሎቹ ልጆች ደግሞ አሁን ዛሬ ያዩትን ሌሎቹ ልጆች ደግሞ እንደሚገቡበት በጣም እርግጠኛ ነኝ። ከእግዚአብሔር ጋር እንግዲህ ይጠቅማል። እንደ ቤተሰብ እስኪ አንቺን አስተዋጽኦ ምን አገዝሽው? ዲያቆን ኢዮስያስ ዲያቆን ኢዮስን እኔ ብቻ ሳይሆን አባቱም አግዞታል። አባቱም አግዞታል። ግን ያው እኔ እንደመናገር ከሆነ አሁን ሌሊት ላይ በመሄድ ሌሊት ሰዓታትም ይሁን ምንም ላይ ራይድም ይዤ ሄዳለሁኝ ቤተክርስቲያን ላይ በጣም እኔም ራሴ እሱም እኔን አበርትቶኛል፣ እኔም እሱን አበርትቼዋለሁኝ እና አብረን ተያይዘን የወላጆች ተሳትፎ በጣም ወሳኝነት አለው። ሁለተኛ ደግሞ ልጆቹን መጀመሪያ እንዲማሩ ቤተሰብ ማቅረብ አለበት ለልጆቹ። ልጆቹ የሚፈልጉት ከሆነ የትም አይሄዱም። የማይፈልጉት ነገር ግን ደግሞ አልማርም ሊሉ ከቻሉ ደግሞ መጀመሪያ እድሉ ለልጆቹ መስጠት እንጂ እንደ ቤተሰብ እኔ ይሁንልኝ ብዬ በወስደው ላይ ጨርሰው ይችላል። ጥሩ እንግዲህ ልጆች እዚህ ደረጃ ለመድረስ የወላጆች አስተዋጽኦ አስፈላጊ ነው አይደለ? መጎትጎት፣ ሌሊት መነሳት፣ ቤተክርስቲያን መውሰድ፣ ማበርታት ያስፈልጋልና እስኪ አንቺ ለልጆች የምታደርጊውን ትንሽ ነገር ይስ። እሺ እግዚአብሔር ይስጥልን። እውነት ነው፣ ለልጆች በጣም ትልቅ መስዋዕትነት ይጠይቃል። የቤተሰብ ሁሉን ነገር ትቶ ልጆች ላይ ማተኮር ይጠይቃልና እኛ በጣም በሚገርም ሁኔታ ከልጅነታቸው ጀምሬ በጣም ቤተክርስቲያን ሌሊት መሄድ እንዳለባቸው አስተምሬያቸዋለሁ እና ሌሊት ነው የምንሄደው እና ሁሌ ስላቸው እንደውም ታምረ ማርያም እንዳይደርስብን እያልኩ ስለምላቸው አንድ ቀን ማሚ ታምረ ማርያም እንዳይደርስብን ብለው መቀስቀስ ጀመሩና እሱ ነገር መጀመሪያ ላይ አልታወቀኝም ነበረ። ፑሽ እያረኳቸው ነው ብዬ ራሴን ወቅሰው ነበረ። አስቸገርኳቸው ይሁን በኋላ ቤተክርስቲያንን እንትን እንዳያሉብኝ እንዳይጠሉብኝም በጣም እፈራ ነበር። አሁን ግን ሳያቸው የነሱን ሞቲቬሽን እና እንትን ሳየው በጣም እጅግ በጣም ደስተኛ ነኝና ልጆች ላይ እንደዚህ አድርጎ መስራት ለሌሎችም ሁሉ ጊዜ እመክራለሁ። እንደዚህ አድርጎ ብታረጉ ላለውና እግዚአብሔር ይመስገን
በጣም ግሩም። እንግዲህ ልጆች እንደዚህ በመንፈሳዊ እውቀታቸው እንዲበረቱ ከዓለማዊ ትምህርታቸው ጎን ለጎን መንፈሳዊ ትምህርትም እንዲከታተሉ ወላጆች ድጋፍ ማበረታታት አስፈላጊና ወሳኝ ነው ያስባለሁ። እና ያንተ ድጋፍ ምን ይመስላል ልጆቹ? በመጀመሪያ በዚህ ይህንን ኮርስ ከሚወስዱ ግለስ የትምህርት ወይም የእድሜ ጋባቸው ከ11 ዓመት እስከ 22 ዓመት ጋብ ነው የነበረው እና የወላጅ ክትትል የግዴታ ነው። በዚህ እድሜያቸው ደግሞ አንደኛ ብዙ ነገር የመሸከም አቅም አላቸው ትምህርቱን የመያዝ እንደገና ደግሞ በይበልጥ ደግሞ ወላጅ ብዙ ክትትል ሊያደርግበት ይገባል እንጂ የዓለማዊ ትምህርት ላይ ሊያደክማቸው ይችላል የሚባለው ነገር ትክክል እንዳልሆነ አረጋገጥኩበት ነው። ምክንያቱም መንፈሳዊውንም ዓለማዊውን ትምህርታቸው ጎን ለጎን አድርገው አቅሙ አላቸው። ግን ምንድነው ወላጅ ወይም ቤተሰብ እገዛ ማግኘት አለበት። እገዛ ከተደረገላቸው እነሱ ይችሉታል። ምክንያቱም ይሄኛው እድሜያቸው ብዙን ነገር መሸከም የሚችሉበት መያዝ የሚችሉበት ወቅትም ስለሆነ ያንን ነው የተረዳውበት። ወላጆች ምን ይሰማቸዋል? አሁን እንደዚህ ስትመረቂ ነው ጋውን ለብሰሽ አለ በሃይማኖት ትምህርት እንደዚህ ራስሽን አብቅተሽ ለዚህ መድረስሽን ሲያዩ ምን ይሰማቸዋል? ኩራት ነው ደስታ። እነሱ ከህፃንነት ጀምሮ ያስተማሩኝ እዚህ ደረጃ እንድደርስ ያበቁኝ እነሱ ስለሆኑ እንደዚህ ሲያዩኝ ደግሞ ደስ እንደሚላቸው አውቃለሁ። ወደፊትስ አሁን ኮሌጅ ስትገቢ ከዛም በኋላ ባለው ህይወትሽ በመንፈሳዊ ህይወት በመንፈሳዊ ትምህርት መቀጠል ሀሳብ አለሽ? I think የሃይማኖት ትምህርት ይጠቅማል እንጂ አይጎዳም። ስለዚህ ያደኩም ስመጣ ከዚህ የበለጠ የተማርኩኝ ሰርቲፊኬት እያገኘው እንዲቀጥልም ፈልጋለሁ ራሴ። ትንሹ ፍሬውን አይተሻል ዛሬ። ከዚህ በኋላስ በቀጣይ የመንፈሳዊ ህይወት በቀጣይ የቤተክርስቲያን አገልግሎታቸው ሚኖርሽ እገዛ ምን ይመስላል? እኔ በአጋጣሚ አቡነ ጎርጎርዮስ ላይ ነው የምሰራው። ልጆችም በጣም ደስ ይለኛል፣ ከልጆች ጋር መስራት ደስ ይለኛል እና ልጆች ትልቅ ደረጃ ደርሰው በተለይም ደግሞ የቤተክርስቲያንን እውነተኛው ላይክ እንዲህ ጥራዝ ነጠቅ እውቀት ሳይሆን ትክክለኛውን ቤተክርስቲያን አስተምሮ አውቀው ሲሄዱ ለሌሎችም ማስተማሪ ስለሚሆኑ በጣም ደስ ይለኛልና ይህንን ትምህርት ደግሞ እኛ ልጆች በማግኘታቸው ማህበረ ባልወልድን በጣም አመሰግናለሁ። ይህንን ምርጣው እንትን በማድረጋቸው ሁለተኛ ነገር ደግሞ ከአስተማሪው ጋር የነበራቸውን ሪሌሽንሽፕ ደግሞ በጣም እኔ ራሴ የማረብ ስለነበረ በጣም ደስ የሚል ነውና ለልጆቻቸው ወደፊት አይ ቲንክ ጥሩ ነው ብዬ ነው ማስበው። በጣም እኔ በልጄ ላይ በራሱ ለውጥ ስላየውኝ ማለት ነው። ትላንትና የነበራትን ዛሬ ኮምፔር እያደረገች አንዳንድ ነገር ማሚ ይሄ ነገር እኮ ትክክል አይደለም ብላ ትምህርት ቤቶች እንደዚህ የእንትን ትምህርት ቤቶች ጋር ሄዳ አንዳንድ ነገር ማሚ ዛሬ ተጠጥቻለሁ ይሄን ሰምቼ ነው የመጣሁት እጄን አውጥቼ ነበር አላስመልሳሉኝ ትለኛለች እና ያ ነገር ይሄ ነገር አስተዋጽኦ ተጽዕኖ እንደፈጠረባት ስለማስብ ትልቅ ነገር ነው ብዬ ነው ማስበው። እግዚአብሔር ይስጥልኝ። አንተ ድጋፍ ምን ይመስላል? የኔ ድጋፍ ትምህርቱን የሚማሩት በዙም ነው፣ በቨርቹዋል ነው። በሳምንት አንድ ቀን በዛን ቀን ቀደም ብዬ ምንም አይነት ፕሮግራም ካለኝ ያን በሙሉ አሊዝም በዛን በለቱ ቀን አብሬ ነው ቁጭ ምለው ትምህርቶችን በሚከታተልበት ጊዜ የሚያስፈልገውን ነገር ማቴሪያልን በማቅረብ እንደገና የሚሰጡ አሳይመንቶችን በለቱ ሰሜት ማድረጉን እሱን እከታተላለሁ። የሚያስፈልጉት መጽሐፎችን ደግሞ ግዢ አድርጎ በማቅረብ በዛ ነው እገዛ የምናደርገው። አሁን ልጅን ቀጣይ ምን ላይ ነው ማየት የምትፈልገው? ቀጣይ አሁን እንግዲህ የመጀመሪያው ያው ትምህርቱ ተጀመረ፣ ግን በይበልጥ ብዙ ነገር ቤተክርስቲያኒቷ እውቀቷና የቤተክርስቲያኒቷ ትምህርት ደግሞ በጣም ሰፊ እንደመሆኑ መጠን ይሄን መጀመሪያው ነው። ይሄንን ደግሞ አምልቶ አስፍቶ በይበልጥ በዚህ አጠናቅሮ እንዲሄድ ማንኛውን ደግሞ እንደ ወላጅ ነው የሚያስፈልገውን እገዛ ደግሞ እያገዝኩትኝ እያበረታታሁት ከዚህ የበለጠ ማድረግና ከዚህ ለበለጠ ትምህርት እንዲታገዝ ማድረግ ነው የሚጠበቀው። እና ትምህርቱ ስትማሩ እንዴት ነበረ? በጣም ኤክሳይትድ ሆናችሁ በደንብ እየገባችሁ ነው የተከታተላችሁ? አንዳንድ ጊዜ ኤክሳይትድ ነው፣ አንዳንድ ጊዜ ላይክ ካወቅ ነው የሚቀጥለው እንትን ደስ ብሎ ነው የምንማረው። ግን ላይክ አሁን ሆሚሌቲክስ ይባል ኮርስ አለ። ያ በጣም ነበር የፈራሁት እኔ ራሴ ቢካዝ ቲቺንግ ስለ ላይክ ማስተማር ስለሆነ እኔ ፈራ ነበረ። ያ ብቻ ነው ላይክ የደነገጥኩት። ግን ኮርሱ ኦቨርኦል ላይክ በጣም ጥሩ ነው፣ ደስ ይላል። አሁን እስኪ ለጓደኞች በዚህ እድል ላገኙ እንደዚህ አሁን አንተን በቴሌቪዥን ለሚያዩ ምን መልእክት አስተላልፋለህ? መልእክት ማስተላለፈው ይሄ ክላስ እንዲገቡ ቢካዝ ለበኋላ ኢቨን ማስተማርም ካልፈልጉም ለኮሌጅ ይሄ ዴዲኬሽን ምናምን በጣም ይጠቅማቸው። ከዚ ማንበብም አለ ሜሞራይዝም አለ። ያ ለኮሌጅ በደንብ ይጠቅማል። ከገቡም አዲስ ጓደኛም ያገኛሉ እዚህ መጥተው። ከዛ ጀስት አማርኛ ማዳበርም ይችላሉ፣ እንግሊዝኛም በደንብ
ትልቅ ወርዶቹ ገብታቸው መማር ይችላሉ። ያ ጥሩ ነው። አሁን አንተ በተማርከው ጓደኞች ቢጠይቁ ኮሌጅ ላይ የሆነ ሃይማኖታዊ ጥያቄ ቢነሳብህ በደንብ አስተማማኝ በሆነ መልኩ ለመመለስ የሚያበቃ እውቀት አግኝታል? እንደዛ በቀሲስ ኃይለ ኢየሱስ በደንብ ማስተምረውና ስለዚህ ኢቨን ክርስቲያን ያልሆነ ሰው ጥያቄ ቢጠይቀኝ በደንብ መመለስ እችላለሁ። የስ ማይ ሪሊጅን እችላለሁ። እሺ መላከ ሰላም እጅግ አድርጌ አመሰግናለሁ ስላገኘሁት ደስ ብሎኛል። ዛሬ እንግዲህ የተገናኘን ነው በዚህ በቨርጂኒያ አሌክዛንድሪያ የማህበረ ባለወልድ ዓመታዊ ጉባኤውን እያደረገ ነው። ለየት ባለ መልኩ ዘንድሮ ደግሞ በርካታ ልጆችን ኮሌጅ ደረጃ አስተምሮ ያስመረቀበትም አመት ነው። አጠቃላይ ግን የማህበረ ባለወልድን እንቅስቃሴ እንደው ትንሽ የታዘቡትን እንዲነግሩኝ ነው። እርስዎም ተጋባዥ ነበሩ፣ ትምህርቶች እዚህ ይሰጡ ነበረ። እንዴት ያዩት የማህበረ ባለወልድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያበረከተው ያለው አስተዋጽኦ በእርስዎ አይን እንዴት ይታያል? እግዚአብሔር ይስጥልኝ። ማህበረ ባለወልድ ትልቅ ማህበር ነው። አመጣጣቸው እንደምታውቁት በኬንያ በኩል በስደት የወጡ ልጆች ናቸው። በእውነቱ ስደትን ለበጎ ያደረገላቸው ልጆች ናቸው። በኬንያ በስደት በሚኖሩበት ጊዜ በየመንደሩ የጽዋ ማህበር እያቋቋሙ የሰርክ ጉባኤ እያቋቋሙ ሃይማኖታቸውን፣ ቀኖናቸውን፣ ትውፊታቸውን በደንብ የተማሩ ልጆች ናቸው። በችግር ውስጥ ሆነው ቤተክርስቲያናቸውን በስደት ያለችውን ያገለገሉ ናቸው። ክርስትና ማለት በምቾት በድሎት የሚሰበክ ህይወት አይደለም። በችግር ውስጥ ሆኖ የሚሰበክ ህይወት ነው። እነ ቅዱስ ጳውሎስ በእስራታቸው፣ በግርፋታቸው፣ በመከራቸው ሁሉ ነው ወንጌልን የሰበኩት። ፈቃደ እግዚአብሔር ሆኖ ወደ ሰሜን አሜሪካ፣ ወደ ካናዳ፣ ወደ አሜሪካ በዩኤን በኩል ሲመጡ ክርስትናቸውን አልረሱም። ብዙ ሰዎች የችግር ጊዜ ሲያበቃ ክርስትናውም አብሮ የሚያበቃ ትጋቱም አብሮ የሚያበቃ ይመስላቸዋል። እነዚህ ግን በየሄዱበት ቤተክርስቲያን የሰንበት ትምህርት ቤት አባላት በመሆን ከኬንያ ጀምሮ የማህበረ ቅዱሳን አባላት በመሆን የሰበካ ጉባኤ አባላት በመሆን በትጋት ቤተክርስቲያንን እያገለገሉ ነው። እንደውም በሰሜን አሜሪካ ያለችው ቤተክርስቲያን በአገልግሎት ይበልጥ የተነቃቃቸው በእነዚህ ልጆች ነው። አንዳንድ ጊዜ የማህበረ ባለወልድን ልጆችና የማህበረ ቅዱሳንን ልጆች ለመለየት ያስፈልጋል። ሁለቱም ቦታ አሉ። ሁለቱም ቦታ ያገለግላሉ። አገልግሎታቸውን ሁሉ ከማህበረ ቅዱሳን ጋር እየተነጋገሩ እየተወያዩ የአድባራትን፣ የገዳማትን፣ የአብነት ትምህርት ቤቶችን ፕሮጀክት ተቀብለው ከማህበሩ ያንን ተግባራዊ በማድረግ የቆዩ ናቸው። የአብነት ደምሰ ሞልቶ ትባላለሁ። በሚኒሶታ ነው ነዋሪነቴ። ነገር ግን ያው የባለወልድ ማህበር የስራ አስፈጻሚ ነኝ። ከስራ አስፈጻሚ ደግሞ ያው ወጣቶች ታዳጊና በዛ ዙሪያ ክፍል ውስጥ የክፍሉ ኃላፊ ነኝ። እንግዲህ ዛሬ የተገናኘን ጉባኤያችሁን እያደረጋችሁ ያለው 22ኛ አመት ጠቅላላ ጉባኤያችሁን በዚህ በቨርጂኒያ አሌክሳንድሪያ ከተማ እያደረጋችሁ ነው። ጉባኤው እንዴት ነበር? እስኪ ከሱን ጀምር።
ጉባኤው እግዚአብሔር ይመስገን በጣም ጥሩ ነው። እንግዲህ ማህበራችን ማህበረ ባለወልድ ከተቋቋመ 22ኛ ዓመቱ ነው። በተለይ የዚህን ጉባኤ ልዩ የሚያደርገው ማህበሩ በተለያዩ በጎ አድራጎት ላይ ነው የሚሳተፈው የነበረው። ነገር ግን አሁን በአዲስ መልክ ባለፈው ዓመት የተለያየ ስቴት ነው የምናደርገውና ካልጋሪ ነበረ ካናዳ ነበር ያደረግነው እና በልጆቹ ዙሪያ ቀደም ሲል ያው ከቤተሰብ ጋር በሚያደርጉት እዚህ መጥተው እርስ በርሳቸው በመተዋወቅ አንዳንድ ነገሮች ኤክስፒሪየንስ በመለዋወጥ ነው የሚለያዩት። አሁን ግን ለምን ይህን በክፍል ደረጃ አሳድገ ነው ራሱን የቻለ መምሪያ ሆኖ ቢቋቋም ይሻላል ተብሎ በመምሪያ ደረጃ ተደርጎ ለአንድ ዓመት ማህበሩ በራሱ ወጪ አስተማሪ ቀጥሮ ለአንድ ዓመት ተማሪዎችን ከተለያዩ ስቴቶች አምጥተን በኮታ ነው የወሰድነው። ምክንያቱም በጣም ዲማንዱ ብዙ ስለነበረ በተለያየ ክራይቴሪያ አውጥተን እነሱን ከለየን በኋላ ለአንድ ዓመት የሚቆይ የሰርቲፊኬት ፕሮግራም እንዲካሄድ ያደረግነው። እንግዲህ እንዳያቸው ዛሬ ወደ 45 ተማሪዎች ነበሩ ሪጅስተር ያደረጉት። ነገር ግን በጣም ሲሪየስ ነው ክላሱ። በሳምንት በየጊዜው ክላስ አላቸው። ከ45ቱ ተማሪዎች ዛሬ 34 ተማሪዎች ተመርቀዋል ማለት ነው። የእንግሊዝኛው አገልግሎት አሁን ግድ የሚልበት ሰዓት ነው አይደለ? እርስዎ ደግሞ ቀደም ብለው ጀምረው በዚህ በእንግሊዝኛ ልጆችን በማስተማር እንግሊዝኛ አገልግሎት ለቤተክርስቲያን ያስፈልጋል የሚለውን ጥሩ እየገፉበት እንደሆነ አውቃለሁ እና አሁን በየአቅጣጫው በየቦታው ሲነሳ ሰማለሁ። በዚህ ዙሪያ ምን እናሰባለሁ? እኔ አሁን ይሄ እንደዚህ አይነት ነገር ሲነሳ የሚያስታውሰኝ እድሉን ደግሞ ገጥሞኝ እያንዳንዱን ኤራ አይቼዋለሁ ወቅቶች። አሁን በአሜሪካ በሰሜን አሜሪካ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂደት የመጀመሪያው ሂደት አንድ ቤተክርስቲያን አንድ ካህን ራሱ ካለው በቃ አንድ ቤተክርስቲያን ከማህበርነት ወጥቶ እንዳው እየተከለም ቢሆንም ምንም አንድ ካህን እኮ አገኙ ትልቅ በቃ የሆነ የሚታይበት ዘመን ነበረ። ያም አልፎ ደግሞ የሆነ ሰዓት ላይ ባልታሰበ ያም በዛ ዘመንም ነው እኛ እንደኛ አይነት ምንም ነገር ሳንማር እንደው ጥላ እንኳን ያዙ ተብለን በችግሩ ያም ደግሞ ኤራ አለፈና የዲያቆናት ዘመን መጣ። የሆነ ሰዓት ላይ ከኢትዮጵያ በዚህ ወደ ከ2002 እስከ 2005-6 ባለው ብዙ ኢትዮጵያውያን በየራሳቸው ብዙ ዲያቆናት በስተው በቃ እንደ ዲያቆናት መጣልን እኮ ከሌ ቤተክርስቲያን 2-3 ዲያቆን አለው 4 አለው እየተባለ ያም ዘመን ደግሞ አለፈና ደግሞ የሰባኪያን ዘመን በዛም አካባቢ ሆኖ አንድ ቦታ ላይ አንድ ሰባኪ 1-2 ቢሆኑ ነበር በሰሜን አሜሪካ። እንደው በቃ አሁን ደግሞ ቤተክርስቲያናችን ካህናት አሉት ዲያቆናት ደግሞ ሰባኪ ያስፈልገናል የሚባልበት ዘመን ያም አልፎ አሁን በወቅቱ በተለይ አሁን ደግሞ እየተስፋፋ ያየነው መርጌታ አባቶቻችን በቃ አሁን ሲያድግ እድገቱን ነው ማለት ነው። በቃ አሁን ደግሞ ቤተክርስቲያን መርጌታ ያስፈልጋታል ልጆችን አብነት ትምህርት ቤት የሚያስተምር ማህሌት የሚቆም ያም ዘመን አልፎ አሁን ደግሞ የመጣው ዘመን በቃ አሁን እኔ የትም ቦታ ይቻለው ትንሽም አሁን ከፍሎሪዳ ኦርላንዶ መምጣቴ ነው 60 አባላት ናቸው ያሉት። የመጀመሪያ ነው ኦርላንዶ አካባቢ ቤተክርስቲያን እንትን ሲል ትንሽም እንደዛ ቤተክርስቲያን ያሉ ሳይቀሩ የእንግሊዘኛ ጉባኤ የማያዘጋጅ አንዳንዱም ከፍ ብለው ደግሞ በወር አንዴም የሚቀድሱ ከዛም ደግሞ ዛሬ የመጀመሪያ ጊዜ እግዚአብሔር ይመስገን ቅዳሴም ተሳተፍኩ በቅዱስ ጳውሎስ ቤተክርስቲያን ሙሉ ስርዓቱ በዛው ልክ ሆኖ እንደዚህ ደግሞ የሆነበት ዘመን መጥቷል እና ደግሞ አሁን ደግሞ የሚቀጥለው ዘመን የሚመስለኝ እኔ መሆንም ያለበት አሁን ደግሞ እንደዚህ አይነት አሁን ቀሳይ ላይ የሚሰሩት አይነት በሰሚናሪ ላይ አልሰራንም። እንደውም እግዚአብሔር አባቶቻችን እንደው በድሮ አባቶቻችን ጸሎት እንጂ እንደኛ ደካማነት ቢሆን ገና አሁንም ዘግይተናል። ግን አሁን ደግሞ በቃ የትምህርት ቤት ዘመኑ ደግሞ እንደው ሰሚናሪ እንትን የማይሆንበት ብለን ያው እንደዚህ አይነት አሁን በማህበራትም በቤተክርስቲያንም አብረን በመዋቀርም በአህጉረ ስብከትም ከአባቶቻችን ጋር ሆነን የትምህርት ቤት ዘመን ደግሞ እንዲመጣ እመኛለሁ ማለት ነው። እነዚህ 34 ተማሪዎች ወደፊት አገልግሎቱን ተረክበው በየያሉበት ስቴት በየያሉበት ቤተክርስቲያን አገልግሎት ለመስጠት ዝግጁ ናቸው ማለት ነው። ምንድነው አላማው? እንደዚህ ስታደርጉ ምን አስባችሁ? በጣም የሚገርመው ዋናው የማህበራዊ ዓላማ ሁለት ነገሮች ነው ይዞ የተነሳው። የመጀመሪያው ዋና ዓላማ ያው ልጆቹ ራሳቸው እንዳተርፉ እንግዲህ አብዛኞቻቸው እንዳያቸው እዚህ ሀገር የተወለዱ ናቸው። ቋንቋ ሁለተኛ ቋንቋቸው ነው። ነገር ግን አንደኛ ቤተክርስቲያናቸው እንዲረከቡ እንፈልጋለን። ማህበሩን እንዲያስቀጥሉ እንፈልጋለን። ከእንደገና በማህበሩና በራሳቸው ላይ ብቻ የሚቆም ሳይሆን ለሌሎቹ ደግሞ ተተኪ ሆነው እያስተማሩ ከነሱ ስራ የሚያሉት አሁን ዛሬ አጋጣሚ ክላስ ውስጥ ገብተህ ብትመለከታቸው የተመረቁት ልጆች ናቸው ራሳቸው እያስተማሩ ያሉት። ጉባኤ ያዘጋጃሉ። በወራዊ ጉባኤ ያላቸው የራሳቸው መድረክ የሚመራ የራሳቸው የሚዘምር
የራሳቸው ደግሞ አስተማሪ ሆነው እነዛ ልጆች በሚገባቸው በልጆቹ ቋንቋ በእንግሊዝኛ ቋንቋ እያስተማሩ እርስ በርሳቸው ይማራሉ፣ ራሳቸውንም ሞር አፕዴት እያደረጉ ይሄዳሉ ማለት ነው። ስለዚህ የማህበሩን ሊሆን ያስቀጥላሉ፣ ራሳቸውን ከክፉ ነገር ይጠብቃሉ፣ ከዛ ደግሞ ሌሎችንም ደግሞ አትራፊ ይሆናሉ። ስለዚህ 3 መሰረታዊ ነገሮችን ያደርጋሉ ማለት ነው። እግዚአብሔር ይመስገን በጣም ጥሩ ነው ልጆቹ። ከዛ ደግሞ በተረፈ በአመታዊ ከመገናኘታቸው በተጨማሪ ደግሞ የራሳቸው ግሩፕ ቻት አላቸው። እያንዳንዱ ልጆች በየጊዜው አዳዲስ ስፒሪቹዋል የሆኑ ነገር ነው በዛ ግሩፕ ቻት ላይ ሌላ ነገር ማስተላለፍ አይቻልም። መንፈሳዊ ትምህርት፣ መንፈሳዊ ጥያቄና መልሶች እንደዚህ አይነት ነገሮች ብቻ ነው እኛም ስለምንቆጣጠራቸው በእንደዚህ አይነት ነገሮች ብቻ ነው የሚያደርጉት። ስለዚህ አንድ ፍሬንድሺፕ አላቸው። አሁን ሲመጡ አዲስ አይሆኑም። በሚሄዱበት ቦታ እንደ ጓደኛ፣ እንደ እህት፣ እንደ ወንድም ነው የሚሆኑት የሚጠያየቁት። ፕላስ ደግሞ አብዛኞቹ በሰንበት ትምህርት ቤት ውስጥ ያሉ ዲያቆናቶች ናቸው። ድቁናው ቢኖርም ያው መንፈሳዊ ነው የባይቤሊካል እንትን ላይ ሞር አተኩረው ደግሞ እንዲሰሩ ማህበራችን ይሰራል ማለት ነው። እና እኔ ደግሞ እንደ ክፍል ኃላፊነት እያንዳንዱ ንዑሶችን እቆጣጠራለሁ፣ አያለው፣ ልጆቹ ጋር ኮሚኒኬት አደርጋለሁ። ጥያቄዎች ሲኖራቸው የሚፈልጉት ነገር ሲኖራቸው ዲናቸው አሉ ከእሳቸው ጋር ዲስከስ እያደረገን ልጆቹን በሚፈልጉበት መንገድ እንዲሄዱ እናደርጋለን ማለት ነው። የዛሬው ደግሞ ይለያል። ምክንያቱም በሰሜን አሜሪካ ነው የምንኖረው። እዚህ ሀገር ተወልደው ያደጉ ልጆች በቋንቋቸው ተምረው ወደ አገልግሎቱ መግባት አለባቸው። እርግጥ ወደ ቤተ መቅደሱ አገልግሎት፣ ወደ ቅኔ ማህሌቱ አገልግሎት እየገቡ ነው። ያ ብቻ አይበቃም። ይሄ አገልግሎት በወንጌል መደገፍ አለበት። ቴዎሎጂውን፣ ነገረ መለኮትን በመማር መደገፍ አለበት። ያኔ በሁለት እግር እንደ መራመድ፣ በሁለት አይን እንደ ማየት፣ በሁለት ጆሮ እንደ መስማት፣ በሁለት አፍንጫ እንደ ማሽተት ይቆጠራል። ይህንን አስበው ለነዚህ ሁሉ ልጆች ለ40 ልጆች ስፖንሰር ሆነው የሚከፈለውን ክፍያ ሁሉ ከፍለው ዛሬ እንዳያችሁት ለአንድ አመት እነዚህ ልጆች ሰልጥነው በከፍተኛ ማዕረግ ተመርቀዋል። እነዚህ ልጆች እንግዲህ የስብከት ዘዴ ተጨምሮበት በእንግሊዘኛ ቋንቋ እየሰበኩ ብዙ የባዕድ ሀገር ሰዎችን ወደ እውነተኛዋ ወደ አማኑያዊቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያመጣሉ ብለን እናምናለን። ይሄም ነገር ከመሆኑ በፊት እስቲ ቅዳሴያችንን እዩ፣ እስቲ ማህሌታችንን እዩ፣ እስቲ ንግሳችንን እዩ እያሉ በሃይ ስኩል የሚማሩ ልጆች ብዙ ጓደኞቻቸውን እያመጡ ነው። በግራጁዌሽን ፕሮግራማቸውም ላይ እየጠሯቸው መዝሙሩን ስብከቱን ሲሰሙ ብዙዎች እየተማረኩ ነጮቹም ጥቁሮቹም ወደዚህ ቤተክርስቲያን እየተሳቡ ነው። ስለዚህ በእኛ ጄኔሬሽን እና በአዲሱ ጄኔሬሽን መካከል ትልቅ ድልድይ ነው ዛሬ የተሰራው ማለት ነው እና ትልቅ ሰንሰለት ነው እና እንዲቀጥል የተደረገው። እንዲህ ባይሆን ኖሮ ነገ ቅዳሴውን ሊተውት ይችላሉ፣ ማህሌቱን ሊተውት ይችላሉ። ምክንያቱም ትርጉሙ ስለማይገባቸው፣ ሚስጥሩ ስለማይገባቸው ለጊዜው ስሜት ብቻ ነው አብሯቸው ያለው። ስሜት ደግሞ ጥሎ ሂያጅ ነው፣ አብሮ አይኖርም። አሁን ግን ቴዎሎጂውን ነገረ መለኮቱን ከተማሩ፣ 5ቱን አዕማደ ምስጢር ከተማሩ፣ 7ቱ ምስጢራተ ቤተክርስቲያን ከተማሩ፣ መጽሐፍ ቅዱስን ካጠኑ፣ ትርጓሜውን ካወቁ የሚጮሁትንም ጩኸት ይረዱታል ማለት ነው እና ትልቅ ስራ ተሰራ ብዬ ነው ማምነው። የአንድ አመት ሙሉ ኮርስ ነው እንግዲህ ከእድሜያቸው ከ10 እስከ 18 የሚደርሱ በየእንትናቸው። አሁን ቅድም አንድ በጣም የገረመኝ ትልቁ ነገር ግራጁዌሽኑ ላይ የተማሩበትን ርዕሶችን ሊስቶቹን አሁን ሴሚናሪ የምንማርበት ርዕሶች ናቸው። ዶግማቲክ ቴዎሎጂ፣ እነዚህ ሊቱርጂካል ቴዎሎጂ እና
በጣም ይሄ ይመስለኛል በመጀመሪያም መልክ ይመስለኛል እና ቀሲስ ኃይሌ የሚያደርጉት ነገር ብዙ ፈርቀዳጅ ነው ማለት ነው። ያው እኛ ያው በየዊኬንዱም ለአንድ ሳምንት የምናደርጋቸው ነገር ያው ራሱም ጥቅም ያለው ቢሆንም እንደ ፓፕኮርን የሚሆን ለጊዜው ማለት ነውና እቺን 3 ቀን በዚህ በተለያው ይሄ ያየሁት የትምህርታቸው ሂደት ሲከታተሉ የነበሩት ልጆቹ በጣም ተስፋ ሰጪ ነገር ወደፊት አድጎ ያው አንዱ ደግሞ ትልቁ ነገር የሚቀርንም ሴሚናሪም እንደዚህ አይነት ትምህርት ቤቶች ስለሆነ ወደዛ በጣም ተስፋ የሚሰጥ ነገር ስለሆነ በጣም ደስ የሚል ነገር ነበር የማይት። እንግዲህ ከቅርብ ጊዜ ወዲህ ላይክ እንደ ማህበረ ቅዱሳን ማህበረ ባለወልድ መሳሰሉ የቤተክርስቲያን ማህበራት ጉባኤያቸው ሲያካሂዱ ጎን ለጎን ልጆቻቸው ደግሞ ጉባኤ ያደርጋሉ። እነሱን ፈለግ ለመከተል ይሞክራሉ፣ ይማራሉ። እንዲህ አይነት ጉባኤዎችን እያየን ነውና ይሄ መሆኑ በቀጣይ የአገልግሎት ሽግግሩን ጥሩ በሆነ መልኩ ያስኬደዋል የሚል እምነት አለኝ። እንዴት አዩት? በጣም እኔ አሁን እንግዲህ ዛሬ 2 ዓመት 22 ዓመት ይሄ ጉባኤ ሲደረግ የመጀመሪያውን ማለት ነው ተሳትፍ ያለውና ያኔ የነበሩት እንዳውም ከልጆቹም ጋር ስንነጋገር ነበረ ልጆቻቸውን ተክተው እንዳውም በቁጥር በልጠው አልሞስት ለምን አንድ ከመጣ ምናልባት 3 ልጆች ይኖሩታል። ይሄ በጣም በቃ ደስ የሚል ነገር ነው። የራስን ፍሬ አይቶ አሁን ደግሞ አድጎ አገልግሎቱ አድጎ ያለ እንግሊዘኛ ብቻቸውን ደግሞ ያስፈልጋል ተብሎ ተቀጥሮ ይሄን ማለት ያው እንደው እኛ ብዙ ጊዜ ስለማናየው በተለይ አሁን ችግር ሆኖ ስላልታየን እንጂ በሁሉም የክርስትና ዘርፍ ኦርቶዶክስ የሚበሉ ካቶሊክ የሚበሉት በጣም ትልቁ የተቸገሩት ነገር አሁን ተተኪ የሚለው ነገር በፍጹም የለም። ስላልሰሩበት አይደለም እንደውም እንደነሱ የሰራ የለም፣ ግን የሚተካ ነገር አተውታል እና እኛ ግን ያው ይሄን ኢትዮጵያ ቤተክርስቲያን እግዚአብሔር ይመስገን አሁን ቢያንስ አሁን በዚህ ሰዓት አላጣችሁም እና ይሄ ቀላል የሚታይ ነገር አይደለምና በጣም ያስደስታል። እንዳልኩ ናሱንም ሰሜን አሜሪካም የመጀመሪያው የተደረገው እንደውም ካልተሳሳቱ ባልወልድ ሚኒሶታ ሳይሆን አይቀርም፣ ግን ናሱ የመጀመሪያው እንደሆነ እዛም አውቃለሁ። ስንጀምር እንደው ቢያንስ እስከ 10 ምናምኑ እስከ 20 ምናምን እስኪደርስ ራሱ እንግሊዘኛ ፕሮግራም አልነበረም። አሁን ግን የግድ አይኑንም አፍጥጦ መጣ። ደግሞ ደስ በሚል መልክ ይሄ የተስፋፋ መምጣቱ በጣም ደስ ይላል። እኔ እንደ ተጋባዥ ሳይሆን ዛሬ የመጣሁት እንደ አባል ነው የመጣሁት። ዛሬ ዘንድሮ 22 ዓመት ሆኗቸዋል። 22 ዓመት ሙሉ አልተለየዋቸውም። ስለዚህ እንደ አባል ነው የሚቆጥሩኝ። እኔም እንደ አባል ነው አክት የማደርገው። ለምን የቤተ ክርስቲያን ማህበር ከሆነ የኔም ነው። ብዙዎች የማይረዱት አለ። ይሄ እኮ የማህበረ ቅዱሳኖች ናቸው ብሎ የሚገፉ አሉ። የቤተ ክርስቲያን ከሆነ የእነሱም ማህበር ነው፣ እነርሱም የማህበሩ ናቸው። እንዲህ ማሰብ ያስፈልጋል ማለት ነው። ስለዚህ እኔ በሄድኩበት ቦታ ሁሉ ያሉትን ማህበራት የቤተ ክርስቲያን ሆነው ይገኙ እንጂ የኔም ማህበር ናቸው ብዬ ነው የማስበውና እዚህ ላይ ግን በትክክል በቃ መዝገብ ላይ ጽፈውኛል። በእውነት እንዲህ አይነት አገልግሎት በሚፈጸምበት እንደ ማህበረ ባለወልድና እንደ ማህበረ ቅዱሳን እንደ አባል ሆኖ መመዝገብ እንደ በወርቅ ቀለም የመጻፍ ያህል ነው ማምነው። ምክንያቱም አገልግሎቱ ለህይወት እንደሆነ አገልግሎቱ ለጽድቅ እንደሆነ ስለማውቅ ማለት ነው። ዜራ ያክብርልኝ መላከ ሰላም። ብዙ አልጨምርበትም ከዚህ በላይ ምናልባት ግን እንደው በዚህ ዘመን እኮ በርካታ ማህበራት እየተቋቋሙ ባለበት ዘመን መላከ ሰላም እንደው ማህበረ ባለወልድን በዚህ ደረጃ የገለጹት ለምንድን ነው ቢባሉ ምን ይላሉ? ምንድነው በውስጥ መኖርና በውጭ ሆኖ ማየት የተለያየ ነው። እኔ 22 ዓመት ሙሉ በውስጡ ስላለው ምንሰራውን አብሬ ስለምሰራ የሚገለገለውን አብሬ ስለማገለግል በእውነቱ እንደው መስርተን ለዛሬ ካደረስነው ከማህበረ ቅዱሳን የምለየው ማህበር አይደለም። ማህበረ ቅዱሳንም ደግሞ እንደራሱ አካል የሚቆጥረው ማህበር ነው። ቅድም አስተውለኝ ከሆነ የዚህ ማህበር አባላት በሙሉ የማህበረ ቅዱሳን አባላት ናቸው። ተመልከት እንግዲህ ምንም ልዩነት የለም። ማህበራት ሁሉ እንደ አይነቱን መንፈስ ነው ማምጣት ያለባቸው እና
በአገልግሎት ሳንቀናና ቅድም እንዳስተማርኩት በአገልግሎት ሳንገፋፋ አንድ አካል በክርስቶስ አንድ አካል ነን። በቃ ይሄንን ማመን ያስፈልጋልና አዳልቼ ሳይሆን በውስጡ ስላለሁ ነው። እኔ አሁን ስለ ማህበረ ቅዱሳን ስናገር አዳልቼ ሳይሆን የራሴ ስለሆነ በውስጡ ስላለሁ ነው እና ከዚህ በማይተናነስ ሁኔታ በዚህ ማህበር ውስጥ ስላለሁኝ ነው። እንግዲህ በቀጣይ ደግሞ ከዚህ የበለጠ ሰፋ አድርጋችሁ የምትቀጥሉበት ይሆናል ብዬ አስባለሁ። አዎ እንግዲህ ይሄ መጀመሪያ እንደ ፓይለት ፕሮግራም ነው። እንግዲህ ለማህበሩም እንደ አዲስ ነው፣ እንደ መጀመሪያም ስለሆነ ብዙዎች ቤተሰብ በጣም ነው የተደሰተው። ፍላጎትም አለው። ዲማንዱም አሁን በጣም ብዙ ነው። እንግዲህ የመጡት እንኳን ከተለያየ ስቴት ስንመለከት ወደ 168 ሰው ነው የመጣው። በልጆች ደረጃ ነው ከአዋቂ በስተቀር ማነው ሌላ እና እነዚህ ልጆች አሁን ሲታዩ ቤተሰብ ሬጅስትሬሽን ነው አሁን እየጠየቁኝ የነበረው። መቼ ነው የምትጀምረው? እንዴት ነው የምንጀምረው? እንደዚህ አይነት ጥያቄዎች አሉና በጣም ዲማንዱ አለ። ፕላስ ደግሞ ተመርቀው የሚያቆሙ ብቻም አይደለም። አሁን ደግሞ እነሱ ደግሞ በሰርተፊኬት አይደለ አሁን የተመረቁት ወደ ዲፕሎማ ከዛ ደግሞ ወደ ዲግሪ ደረጃ ነው የምናስሄደው። ይሄ አንዱ ነው። ሌላው ማህበራችን የራሱ ትምህርት ቤት እንዲኖረው እንፈልጋለን። በኮሌጅ ደረጃ እንደ ማህበረ ቅዱሳን ሌሎች እንደሚያደርጉት ራሱን የቻለ ኮሌጅ ሆኖ እዚህ ሀገር ተወላጅ የሆኑት ከኢትዮጵያም ደግሞ በልጅነታቸው የመጡ እዚህ ሀገር ነዋሪ የሆኑት ልጆችን በኮሌጅ ደረጃ ራሱን ችሎ ቋንቋቸውን ፕላስ ሃይማኖታቸውን ከእንደገናም ደግሞ ቤተክርስቲያናቸውንም ጭምር ዋናውን ራሳቸው ተርፈው ቤተክርስቲያናቸውን ካልጠበቁ ትርጉም የለውም። ቤተክርስቲያናቸውን ሲጠብቁ ደግሞ ሀገራቸውን ያስባሉ። ሌላ ነገር የተጎዱትን ሰዎች የማሰባልና አሁን ዛሬ ነገ ሌላ ፕሮግራም አላቸው። ለምሳሌ ልጆቹ ከዚህ እንደጨረሱ ደግሞ ቮለንተር ያደርጋሉ። ወደ እስር ቤት ሄዱና የታሰሩ ልጆች በተለያዩ ሱስ ውስጥ ያሉ እንግዲህ እነዚህ ልጆች እድሉን አጋጣሚ አግኝተው ነው ትምህርቱን የሚሄዱት። ራሳቸውም ተርፎ ለሌላውም ለማትረፍ ይሞክሩት። ሌሎች ደግሞ አላስፈላጊ ነገር ውስጥ ብቻ አጋጣሚው ወስዷቸው በሱስ ሊሆን ይችላል፣ በሌላም ነገር ውስጥ ገብተው በእስር ቤት ውስጥ ያሉ ኢትዮጵያ ሊሆኑ ይችላሉ፣ የኢትዮጵያ ያልሆኑም ሰዎች ሊሆኑ ይችላሉ። ያሉትን ደግሞ ከነሱ ደግሞ ሄደው እንዳያዩዋቸው እድሉን አመቻችተናል። እስር ቤት ውስጥ ካሉት ፖሊሶች ኃላፊዎች ጋር ተነጋግረን እነሱ ጋር ሄደው እንዲጎበኟቸው እና ከልጆቹ ልምድ እንዲወስዱ ማለት አንደኛ ፈሪሃ እግዚአብሔርን ከወሰዱ ወደዛ ነገር ውስጥ አይገቡ። ፕላስ ደግሞ እነዛ ልጆች የገቡበት ነገር ውስጥ የማይገቡበት ምክንያት የለም ካላወቁት ማለት ነው። ሰው ምንድን ነው የምናደርገው? እዛ ደግሞ ሄደው ያሉት በመንፈሳዊ እኛ መግባናቸዋል። እዛ ደግሞ ያለው ባዶንም ነገር ማየት አለባቸው። ጥሩ ያለውንም ነገር ሲያዩ ኦኬ ለካ እንደዚህ ነው ብለው ራሳቸው እንዲጠብቀሩ ጥሩ ልምድ ልውውጥ ያደርጋሉ። ወደፊት የበለጠ እንትን እያለ እያዳበር ነው። ችግሮች ካሉም ችግሮችን እየቀረፍን ልጆች ቁጥሮችንም እየጨመርን እንደዛ ነው የምናደርገው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናንተ መታችሁ ስለጠይቃችሁን እግዚአብሔር ይስጥልን። ማህበረ ቅዱሳን ከኛ ጋር ብዙ ጊዜ አብረን ነው የምንሰራው። ያው እኔ እንደ ልጆች ብቻ ሳይሆን እንደ ማህበሩ በአመራር ደረጃ ውስጥ ስላለው ለዋናው ማዕከል ውስጥ ከእናንተ ጋር ብዙ ስራዎች እንሰራለን። ወደፊት እንቀጥላለን። የተወደዳችሁ ተመልካቾቻችን ቀደም ሲል ስትከታተሉት የነበረው እንግዲህ 22ኛው የማህበረ ባለወልድ ጠቅላላ ጉባኤን የተመለከተ ነበረ። ጠቅላላ ጉባኤው ለ3 ቀናት የተካሄደ ነው። በዚህ በቨርጂኒያ አሌክዛንድሪያ ነው የዘንድሮ ዓመት ጠቅላላ ጉባኤያቸው የተካሄደው። እንግዲህ ማህበረ ባለወልድ ከብዙ በጥቂቱ እንዳስዳሰስ ናቸው
በስደት ዓለም በተለይም ከኢትዮጵያ የጀመረ ቢሆንም አገልግሎታቸው ግን ደግሞ በኬንያ በነበራቸው ቆይታ ጠንከር አድርገው ቀጠሉ። እንደዚህ ደግሞ ወደ አሜሪካ፣ ወደ ሰሜን አሜሪካ፣ ወደ ካናዳ ከመጡ በኋላ ደግሞ በያሉበት ሆነው በተለያየ ስቴት በየዓመቱ በመገናኘት አገልግሎታቸውን ጠንከር አድርገው የቀጠሉ የቤተክርስቲያን ልጆች ናቸው። የማህበረ ባለወልድ አገልግሎት በተለይም ደግሞ ከማህበረ ቅዱሳን አገልግሎት ጋር ጎን ለጎን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድገት አስተዋጽኦ ያበረከተ ማህበር ነው። በርካታ ፕሮጀክቶችን ከማህበረ ቅዱሳን ጋር በመተባበር እየወሰደ የሚሰራ ማህበር ነው። ገዳማትን፣ የአብነት ትምህርት ቤቶችን እንዲሁም የተለያዩ ቤተክርስቲያናትን በመርዳትም የሚታወቅ ማህበር ነው። የዘንድሮው ጠቅላላ ጉባኤው ከዚህ አገልግሎቶቹ በተጨማሪ ደግሞ ለየት ያለ አንድ ክስተትም ነበረው። ቀደም ሲል እንደተከታተላችሁት ቀጣይ የቤተክርስቲያንን አገልግሎት ለማስቀጠልና ተተኪ ለማፍራት በማለም የባለወልድ አካዳሚ በሚል ለልጆች ነፃ የትምህርት እድል በመስጠት ለ1 ዓመት በሴሚናሪ ደረጃ ያስተማራቸውን ወደ 40 የሚጠጉ ተማሪዎችን ያስመረቀበት ዓመት ነበር። ይህ በመሆኑ በተለይ ባለፉት እንግዲህ 22 ዓመታት አገልግሎቱን ሲሰጡ የነበሩ ወላጆች ዛሬ ፍሬያቸውን በማየታቸው ልጆቹ ከነሱ ጎን ለጎን የቤተክርስቲያን አገልግሎት ለመረከብ ዝግጁ መሆናቸውን በማየታቸው ደስታቸው እጅግ በጣም ላቅ ያለ ነበር። ይህን የተመለከቱ አንዳንድ ያነጋገርናቸውንም ሰዎች አካተን ያዘጋጀነው መርሃ ግብር ነበረ። ስለተከታተላችሁን ከልብ እናመሰግናለን። የማህበረ ባለወልድ የዘንድሮ 22ኛው ጠቅላላ ጉባኤ በድምቀት ሲካሄድ ሰንብቶ እነሆ ዛሬ ተጠናቋል። የኛም የዛሬው መርሃ ግብራችን በዚህ ይጠናቀቃል። በሌሎች መርሃ ግብሮች በቀጣይ እንገናኛለን። እስከዛው